ኖላዊት ክፍል 44 ወይዘሮ ሜላት ከጓደኛዋ ከወይዘሮ ባዩሽ ጋር ሆና ሀናንና እርግብን ምርመራቸው ዶክተር ላይ ይጮሁበታል። ዶክተሩ ግን ስለምን እንደሚጮሁ ስላልገባው ግራ ተጋብቷል። እርግብ ሀናን አንቃ በከባዱ አስፈራራቻት። ከህይወቴ እንድትወጪ ነግሬሽ ነበር፣ አንቺ ግን አልሰማ ብለሽ ይህን ሁሉ ነገር አደረግሽ። በእጄ ሰበብ እንዳትሆኚ ነግሬሻለሁ በማለት ታስጠነቅቃታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። በባለፈው ክፍል ላይ የእርግብና የሀና ውጤት እንደተቀያየረና ውጤቱ እንደተዛባ አይተን ነበር። ብዙዎቻችን ውጤቱ መቀየር የለበትም፣ እንደዚህ መሆን የለበትም፣ የሀና ሲቃይ ይበቃል፣ ሀናና ሜላት እናትና ልጅ መሆናቸው ይተዋወቁልን የሚል የብዙዎቻችን ሀሳብ አስተያየት ነው። ግን ድራማው እንደዛ አይቀጥልም። ባዩሽ ያሰበችውን ሴራ ሁሉ ታሳካለች። ውጤቱም የተቀየረው እንዲህ ነበር። ሀናና እርግብ የተመረመሩት ሰላምን አከማት ዶክተር ጋር ነበር። ከዛ ዶክተሩ ውጤቱ ሲመጣ ፈጽሞ እሱም ያልጠበቀውና ያላሰበው ነገር ነበር። ምክንያቱም እርግብ ሳትሆን ሀና ልጃቸው እንደሆነች ነው ውጤቱ የሚያሳየው። እንዴት እንደዚህ ሊሆን ቻለ? እንዴት ሀና ልጃቸው ልትሆን ቻለች? እያለ ግራ እየተጋባ እያለ በሩ ይንኳኳና ታካሚ እንደመጣ ይነገረዋል። ከዛ የምርመራ ውጤቱን ወረቀት አስቀምጦት ከክላስ ይወጣል። ወይዘሮ ባዩሽም ለሱን ለሚያግዘው ዶክተር ጠቀም ያለ ገንዘብ ከፍለው ስለነበረ እሱ ሲወጣ ውጤቱን ያቀያይረዋል። የሀናን ለእርግብ የእርግብን ለሀና በማድረግ ያቀያይረዋል። ከዛ ዶክተሩ ከቆይታ በኋላ ሲመጣ ውጤቱን ያነሳና ቤተሰቡን ይሰበስብና ውጤቱ ደርሷል፣ ልጃቸውም እርግብ ሳትሆን ሀና ናት በማለት ይናገራል። ወይዘሮ ሜላትም ስለምንድን ነው የምታወራው? የምን ሀና ነው እያለች ትላለች። ይህ ውጤቱ መመልከት ይችላሉ በማለት የምርመራ ውጤት የያዘውን ወረቀት ይሰጣቸዋል። ከዛ ወይዘሮ ሜላትም ተቀብላ ስታየው ሀና ሳይሆን እርግብ ልጅ እንደሆነች ነው የሚያሳየው ውጤቱ። እንዴ ዶክተር ምን እያወራህ ነው? እዚህ ጋር እኮ የሚያሳየው ሀና ሳይሆን እርግብ ልጅ እንደሆነች